ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። አዲስ አበባ ለኦሮሚያ የማትሰጥ ከሆነ ብጥብጥ ይነሳል ተባለ። የምክክር ኮሚሽኑ ተጠልፏል። ሰው አላመነም። አዲስ አበባ ቁርጥሽን እወቂ ተብሏል። በሰሜን ምስራቅ ቀጠና ራያ አላማጣ ያመጠመጠው ጦርነት ሊፈነዳ ጫፍ ደርሷል። እንመለስበታለን። የኢህአፓ አባል የሆኑት ፖለቲከኛው እና ጠንካራው የፖለቲካ ተከራካሪ አቶ አበበ አካሉ ለምን ታሰሩ? ምን አጥፍተው ነው? እንነግራችኋለን። የኤርትራ ጦር ትግራይ በክብር አቀባበል ተደረገለት። እንመለከተዋለን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይጋሩ። አዲስ አበባ የኦሮሞ ካልሆነች አገር ይበጠበጣል የዛቻ ኮሚሽን አስተላለፈ። የምክክር ኮሚሽን ተብሎ ብዙ የሚወራለት የዛቻ ኮሚሽን ሆኗል። እየዛተ ነው። ኮሚሽኑ ለተወያዮቹ ሀሳቦችን ይበልጥ ግልጽ ለማድረግ ተብሎ ምሁራን የሚባሉ አሉት። ራሱ ኮሚሽኑ የመደባቸው እነዚህ ምሁራን የተባሉት ሀሳብ የሚያፍታቱ ሳይሆኑ የኦሮሞ ብልጽግና አቋም ካልተቀበላቸው ጉድ ይፈላል ብለው የሚይዝቱ ናቸው ተባለ። እነዚህን በተወያዮቹ ብቻ ሳይሆን በኢትዮጵያ ቀጣይ ዕጣ ፈንታ ላይ የሚይዝቱ ምሁራን ተብዬዎች የመደባቸው የምክክር ኮሚሽኑ ነው ተባለ። አመኘባቸዋለሁ ብሎ የመደባቸው እነዚህ የምክክር ኮሚሽኑ አማካሪዎች በእነርሱ ፍቃድ ራሱ የተመደቡ ስለሆነ ይህን ካልተቀበላችሁ አገር ይበጠበጣል፣ ይፈርሳል የሚሉ ከሆነ አገር ወዴት እያመራች እንደሆነ ግራ የሚያጋባ ነው ሲሉ አንዳንድ የምክክር ኮሚሽኑ ተወካካሪዎች ሀሳባቸውን እየሰጡ ይገኛሉ። ስለዚህ እየዛተ ያለው ኮሚሽኑ ራሱ ነው ማለት ነው ሲሉ የምክክር መድረኩ ላይ እየተሳተፉ ያሉ አንዳንድ የአገር ተቆርቋሪዎች መልእክት እያደረሱ ይገኛሉ። በተለይ በአዲስ አበባ ጉዳይ ምሁር ተብዬዎች የቀረቡትን አማራጮች ከማስረዳት ይልቅ የኦሮሚያ ብትሆን ይሻላል ብለው በማያገባቸው ገብተው ውሳኔ እያስተላለፉ ይገኛሉ። የኢትዮጵያ ሕዝብ ቁርጥህን እወቅ እያሉ ይገኛሉ። አዲስ አበባ በኦሮሚያ ስር ካልሆነች አገር ይበጠበጣል እያሉ እየዛቱ ነው። ምክክር ወዘተ የሚሉት በማለት ተሳታፊዎች የተሰማቸውን ሀዘን እየገለጹ ይገኛሉ። አስተባባሪ ምሁራን ተብሎ የተመረጡት በሙሉ የአንድ ብሔር ተወላጅ ናቸው ተብሏል። ተግባሩን ዲሞክራሲያዊ በሆነ መንገድ ማስኬድ ቢፈለግ ኖሮ ከተለያዩ ብሔሮች የተውጣጡ ምሁራንን ማድረግ ይቻል ነበር እያሉ ብስጭታቸውን እየገለጹ ይገኛሉ። ከኦሮሞዎች ብቻ የተውጣጣው ምሁራን ውይይቱን ወይም ምክክሩን እየበጠበጠ ነው በማለት በምሬት ይገልጻሉ። አዲስ አበባ የኦሮሞ መሆን አለባት ብሎ በግድ ለመወሰን በኃይል ለመጫን ካስፈለገ ጨፌ ኦሮሚያ፣ የኦህዴድ ስራ አስፈጻሚ አብይና ሽመልስ አዳነች በቂ አልነበሩም ወይ እየተባለ ነው። ይህንን ለመዛት ምክክር ኮሚሽን ብሎ ማወናበድ አያስፈልግም ነበር ነው። ከየአቅጣጫው 4000 ሰው ለመሰብሰብ አያስፈልግም ነበር እየተባለ በምሬት እየተገለጸ ነው። ምክክሩ ማስመሰያ ነበር። አሁን እንደነ አብይ እንደነ ሽመልስ እየዛተ ነው ምክክር ኮሚሽኑ። ከዚህ ጋር ተያይዞ አቶ ሽመልስ አብዲሳ ከምክክር ኮሚሽኑ የመወያያ ቦታ ጠፍቶ አያውቅም። የአዲስ አበባን ጉዳይ ብቻ እየተከታተለ ይገኛል ተብሏል። አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጽኑ አቋም ይዞ የፕሮፓጋንዳ ሰራዊቱን አሰማርተው እየተከታተለ እንደሚገኝ ተገልጿል። እነ ሽመልስ አብዲሳ በዚህ ጉዳይ ልዩ ስብሰባ ጠርተው እየተወያዩ ነው። አሁን የአዲስ አበባን ጉዳይ የምንጠቀልልበት እድል እጃችን ውስጥ ነው። አሁን ካመለጠን ሌላ እድል የለንም በማለት ተወያዮችን በጥቅማ ጥቅምና በልዩ ልዩ ማባባዮች ኮንቪንስ ለማድረግ ጥረት እየተደረገ ነው ተብሏል። እምቢ ያለውን ላይ ደግሞ ዛቻና ማስፈራሪያዎች እየደረሰባቸው ነው በማለት ታዛቢዎች እየገለጹ ይገኛሉ። ጦርነቱ በየትኛውም ሰዓት በራያ አላማጣና በራያ ቆቦ ሊጀመር ይችላል ተባለ። ዛሬ ሙሉውን በራያ አላማጣ በመከላከያ ሰራዊትና በህወሓት ታጣቂዎች መካከል ከባድ ፍጥጫ ውጥረት መፈጠሩ ተገለጸ። የራያ ውጥረትን ስንመለከት ከቀናት በፊት በሱዳን አዋሳኝ ሸረሪና የመከላከያ ሰራዊትና የህወሓት ታጣቂዎች መካከል የነበረው ግጭት ጋብ ቢልም በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን የአካባቢ ነዋሪዎች ተናግረዋል። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ የህወሓት ታጣቂዎች በራያ ግንባር በጨርጨር በቢሶ በር እና ሌሎችም አካባቢዎች ተሰማርተዋል ብለዋል። የህወሓት ታጣቂዎች ብዙ አርሚዎችን በማሰለፍ በራያ ግንባር ለጦርነቱ ዝግጁ እንደሆኑ መመሪያም ተላልፎላቸዋል ተብሏል። አሁን ዝግጅት ያለው
በጨርጨር በኩልና በቢሶ በር በኩል ሲሆን በዛታ መርፌ አካባቢም በዋጃ ቆቦ በጃሮሮታ ጀምሮ በዳንያ ለኮ ሰሌን ውሃ በላይ በር በባይባዋ ቁሙጋ ላይ ያለው አካባቢ ሁሉ ነው ዝግጅት ላይ ያለው ተብሏል። የዋጃን መስመር ተከትሎ ህወሓት የራሳቸውን አርሚ አሰማርተዋል። ሜካናይዝድ ጦርን በማንቀሳቀስ ቦታ እየያዙ መሆኑ ተገልጿል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ሰዓትና ጊዜ ለመጀመር ይችላል የሚሉ የራያ ወረዳ ነዋሪዎች ይገልጻሉ። ጨምሮም የራያ ወረዳ ነዋሪዎች ጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነጻነትን ይሻል ብለዋል። በራያ አላማጣ ከተማና አካባቢ የህወሓት ታጣቂዎች ከፍተኛ ወታደራዊ ስምሪት በማድረጋቸው የጦርነት ስጋቱ ማየሉንና ነዋሪዎች ወደ ቆቦ ከተማ በመሰደድ ላይ መሆናቸው የአካባቢ ነዋሪዎች አክለው ገልጸዋል። የትራንስፖርት እንቅስቃሴ በመቆሙ የወጣቶች ዝውውር የተገደበ ሲሆን ባንኮች የጥሬ ገንዘብ እጥረት ገጥሟቸዋል። ከ2000 ብር በላይ ማውጣት ባለመቻሉ ነዋሪዎች 10% ኮሚሽን ከፍለው ከግለሰቦች ለመቀየር ተገደዋል ሲል የጀርመን ድምፅ ራዲዮ ዘግቧል። የህወሓት ሰራዊት አርሚ 26 አዛዥ ኮሎኔል ሀጎስ ገብረ ወይም ከበሮ እና የስታፉ አመራሮች ከትግራይ ፊናሪዋ ወደ ራዩማ ግንባር ወይም ራያ ኮረም ዛታ ገብተዋል። እግረኛ ሰራዊቱ ግን ከትናንትና ወዲያ ጀምሮ እስከ ዛሬ ድረስ ከትግራይ ፊናሪዋ እና ጭላ ተነስተው በዛምራ ወንዝ አድርገው በእግራቸው ወደ ራዩማ ወይም ራያ ቦራ ወረዳ አቅጣጫ በመጓዝ ላይ ናቸው ተብሏል። ዋና ዓላማው በሁለት አቅጣጫ ለመጓዝ ነው። ማለትም ከትግራይ ተነስተው ራያ ቦራ፣ ራያ ኦፍላ፣ ራያ ኮረም፣ ራያ ዛታ አድርገው ወደ አገው አማራ ክልል ለመግባት የታቀደ እቅድ ነው ተብሏል። ከትግራይ ተነስተው በሁለተኛው አቅጣጫ ራያ መሆኒ፣ ራያ አላማጣ፣ ራያ ቆቦ አድርገው ወደ ወሎ አማራ ክልል ለመግባት አቅደዋል ሲሉ ውስጥ አዋቂዎች መረጃ አጋርተዋል። ፖለቲከኛው አቶ አበበ አካሉና የህግ ባለሙያው እና የታየ ደንደዓ ጠበቃ አቶ አበራ ንጉስ በቁጥጥር ስር ዋሉ። በወቅታዊ ጉዳዮች ትንታኔ በመስጠትና በፖለቲካ ፓርቲ እንቅስቃሴያቸው የሚታወቁት አበበ አካሉ በቁጥጥር ስር መዋላቸው ቤተሰቦቻቸው አስታውቀዋል። ፖለቲከኛው በምን ምክንያት እንደታሰሩ እስካሁን ያልታወቀ ሲሆን በአሁኑ ወቅት ሜክሲኮ በሚገኘው ፌዴራል ፖሊስ ግቢ ውስጥ እንደሚገኙ አንድ አፍታ ገልጿል። በሌላ በኩል የቀድሞ የሰላም ሚኒስትር ዴኤታ አቶ ታየ ደንደዓ ጠበቃ አቶ አበራ ንጉስ በፌዴራል ፖሊስ ተይዘው መወሰዳቸው ተሰምቷል። አቶ አበራ ንጉስ ትናንት ጠዋት 1 ሰዓት ተኩል ላይ ከመኖሪያ ቤታቸው የተወሰዱ ሲሆን ፖሊስ 2 የእጅ ስልኮቻቸውን ከመውሰዱ ውጪ ፍተሻ እንዳላደረገ ቤተሰቦቻቸው ገልጸዋል። የህግ ባለሙያው አዲሱን የፖለቲካ ፓርቲ በማደራጀት ሂደት ላይ ይገኙ እንደነበር ተጠቅሷል። የኤርትራ ሰራዊት በትግራይ ልዩ አቀባበል ተደረገለት። የሻዕቢያ ሰራዊት ጨፍጭፎናል ሲሉ የነበሩት እነ ጉዳይ ፍሬ አሁን ደግሞ አበባ ነስንሰው ቀይ ምንጣፍ አንጥፈው ፈንድሻ በትነው የሻዕቢያን ሰራዊት ተቀብለዋል። በትግራይ በጉሎ ምህዳ ወረዳ በኩል ወደ ትግራይ የገቡት ወታደሮች በአካባቢው በጋራ ወታደራዊ ቅስቀሳ አካሂደዋል። የኤርትራ ሰራዊት በይፋ ሲጨፍር ታይቷል። ከአካባቢው የተገኙ መረጃዎች እንደሚያመለክቱት በአሁኑ ወቅት በስፍራው የድሮን የስለላ እንቅስቃሴዎችም እየተካሄዱ ይገኛሉ ተብሏል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ